ሰላም እንዴት ናችሁ? ቤተሰብ እንግዲህ በርቀት የምታውቋት በሚወጣ ገቢ ፕሮሚስ ይወጣ ገቢ ናት። ገቢ እና ከጎን ስለነበር ነው ያኔም አብረን አሁንም ጎን ለጎን ስለነበር ነው ብዙ ሰው እንትን ይላል። ግን ዛሬ እንግዲህ ቤቴ ነች ያለችው። ካልግሪ መታለች በሚ ከዩኤስ እንግዲህ ጠይቀን ኦን ዘ ዌይ ደስ የሚል ጊዜ አሳልፈናል። ቴንክ ዩ በዚህ አጋጣሚ ስለመጣች በጣም ደስተኛ ነኝ በመምጣት። ዛሬ እንድንወያይበት የመረጥነው ርዕስ ብዙ ሰዎች አንስተውልናል እንድትወያዩበት ብለው ያለፈ የፍቅር ግንኙነት ዛሬ ላይ ያለን የፍቅር ግንኙነት በተለይ ትዳርን አፌክት ያደርጋል ወይ? መነሳቱ ጥቅም አለው ወይ? አንዳንድ ባለትዳሮች በጣም ኦብሰስድ ሲሆኑ ይታያል። ያለፈ ህይወቷ እንዴት ነበር ምናምን ወንደር ሲያደርጉ ይታያል። እና ከሆነስ የትኛው ስቴጅ ላይ ነው መሆን ያለበት? በቃ መጠየቁም እንደው ወንደር ማድረጉም መጨነቁም ከሆነ ኪዩሪዮሲቲም ከሆነ እንደው ጉጉትም ካለ የማወቁ ጉጉቱ የትኛው ስቴጅ ላይ መሆን ያለበት? እና የሆነ ሰው ትዳር ላይ ከገባ በኋላ እንደዚህ ያለፈ ነገርሽ በጣም የሚያስጨንቀው ወይ ያለፈ ነገሩ በጣም የሚያስጨንቅሽ ከሆነ ምን አይነት ችግሮች ያመጣል? ወይም ደግሞ እንደው ከምን አንጻር ብቻ የት ድረስ ነው መነሳት አለበት የሚለውን እንድናወራበት አስቤያለሁ ከተገናኘ ነበር። በጣም ጥሩ ሀሳብ ነው። በደንብ የሚያወያየን ይመስለኛል። ተመልካቾችም ብዙ ሀሳብ የሚኖራቸው በዚህ ጉዳይ ይመስለኛል። ስለዚህ ይህንን ሀሳብ እስኪ ውስጣችሁ አብላሉት፣ ሰብስክራይብ አድርጉ፣ ቤተሰብ ሆኑ፣ ሀሳባችሁን ጻፉልን። ተመልሰን እንገናኛለን። የትም እንዳትሄዱ። እንግዲህ ያው ብዙ ሰው ከአንድ ሪሌሽንሺፕ ወደ ሌላ ሪሌሽንሺፕ ይሄዳል አይደል? በቃ መቼም የትዳር አጋርሽን ስትመርጪ የማይሆን ግንኙነት ካለሽ እሱን እያቋረጥሽ ምርጡን ለማግኘት ብዙ ሰው ልትጥይ ትችላለሽ። በዚህ ሂደት ውስጥ ደግሞ ብዙ ሰዎችን ታያለሽ። ስለዚህ ፓስት አለሽ ማለት ነው፣ ያለፈ ታሪክ ይኖርሻል። ሶ እነኚህ ያለፉ ታሪኮች ትዳር ላይ ምን አይነት ኢፌክት አላቸው? ምን አይነት ተጽዕኖ ያሳደራሉ? አንዳንድ ሰዎች አንቺ እንዳልሽው ደግሞ ያለፈ ታሪክን በጣም ለማወቅ ከባድ ጉጉት ይኖራቸዋል። እነኚህ ሰዎች ያለፈ ታሪክን ለማወቅ የፈለገ ሰው መቼ ነው ትክክለኛው ታይም የሚለው ነገር እንግዲህ ስናነሳ እኔ በግሌ እንደሚሰማኝ ከሆነ ሰዎች ያው በደንብ መጠናናት አለባቸው። የሰዎች ያለፈ ታሪክ አሁን ያለውን የሰዎችን ህይወት በመጥፎም በጥሩም ሊጎዳም ሊጠቅሙም ይችላል እና መተዋወቁ ጥሩ ነው። ግን ደግሞ አንዳንድ ነገሮች አልፈዋል። አንቺ በራስሽ በህይወትሽ በታሪክሽ ያለፉ ነገሮችሽን ወደፊት ማምጣት ማስታወስ የማትፈልጋቸው ነገሮች ሰው ልጅ እንደዛ አለው ብዬ አስባለሁ። ስለዚህ አንዳንድ ታሪኮች በቃ ተቀብረው ይቅሩ የምንላቸው ይኖራሉ። አንዳንድ ነገሮችን ሼር ልናደርግ እንችላለን። ይሄም ቢሆን ግን እኔ በግሌ እንደሚሰማኝ ከሆነ ሰዎች ትዳር ውስጥ ሳይገቡ እኔ አሁን ላገባው የማስበውን ሰው ፓስቱን ማወቅ ከፈለኩኝ ትዳር ሳንገባ፣ ምክንያቱም ያ ፓስት ፊቸራችንን አፌክት ያደርጓል ብዬ የማስብ ከሆነ ወደ ትዳር መሄድ የለብኝም። ሶ ቀደም ብዬ ነው ወደ ትዳር ሳንገባ ነው ከዚህ ሰው ጋር ያለፈው ነገሩን መጠየቅም ካለብኝ ማጣራትም ያለብኝ ነገር ካለ መጠየቅ አለብን ብዬ የማስበው። እኔ በግሌ ግን የሰዎች ፓስት እንደው በጣም ከባድ የሆነ ለምሳሌ ግድያ የሆነ ወንጀል ነክ ነገር ካልሆነ በስተቀር የሰው ልጅ ፓስት ሪሌሽንሺፕ ሊኖረው ይችላል። ያ ፓስት ሪሌሽንሺፕ በቃ ላውቀው አልፈልግም ማለት ለመናገር። በተለይ በዲቴል ሰዎች ይገናኛሉ፣ ይለያያሉ። ከባድ የሆነ የማጭበርበር ወንጀል ምናምን አይነት ነክ ነገር ካልሆነ ደግሞ ያንን ሰው ልቀጥረው ወይ የሆነ ነገር ላደርገው አይደለም። ሶ ማወቅ ፍላጎት የለኝም ፐርሰናሊ። ሰውን ማወቅ ጥሩ ነው፣ ግን ፓስት ሪሌሽንሽፑን ሳይሆን ማወቅ የምፈልገው ያ ሰው ማንነቱን ነው፣ ዛሬ ላይ ያለው ነው። በዛ ላይ ደግሞ ሰዎች ይቀየራሉ። እውነት ለመናገር እኔ ሃይስኩል ላይ ያለው ዩኒቨርሲቲ ላይ ያለው የሆንኩት ገርልፍሬንድ ለጓደኛ የነበርኩት ገርልፍሬንድነት እና አሁን ደግሞ እድሜ ከሆኖቹ በላይ ሆኖ የምሆነው አንድ አይነት አይደለም። እኔ ራሴ ቁጭ ብዬ ሳስበው ምን ሆኜ ነው እንደዚህ ያደረግኩት? እንደዚህ ያስብ ነበር እኮ ምናምን የምላቸው ነገሮች አሉ። ስለዚህ
ያለፈ ነገር ይዳዘማታቸው ሌላ ማለት ነው። ይሄንን አልመለሽ እና እንደው ማተር የሚያደርግባቸውም ሰዎች ካሉ ትዳር ውስጥ ሳይገቡ ማጣራት ያለባቸውን ነገሮች አጣርተው ነው ወደ ትዳር መገባት ያለበት። ትዳር ውስጥ ከተገባ ዋስ እቺ ልጅ ምን አይነት ባክግራውንድ አላት፣ ከዚህኛው ካለፈው ቦይፍሬንድ ከኔ በፊት ከነበረው ሰው ጋር ምን አይነት ሪሌሽንሽፕ ነበራት፣ እሱ ምን አይነት ሪሌሽንሽፕ ነበረው እኔ ከማግኘቱ በፊት ምናምን፣ እንደዚህ አይነት ነገር ውስጥ መገባት ተገቢ ነው ብዬ አላስብም። ወዴት ለመሄድ ከዛስ ግራ ለመፋታት ነው ወይስ ምንድን ነው? እና ይህንን ይመስላል እንግዲህ የኔ ሀሳብ። ብዙ መስማማው ነገር አለ። የመጀመሪያ ነገርየው ብሪንግ አፕ የሚሆንበት ስቴጅ አለ። ትክክለኛ ቦታው ከትዳር በኋላ ነው ብዬ አላስብም። ከትዳር በኋላ ያንን ነገር ማምጣት የዘር ነገር ፍለጋ ነው፣ ኦር ሌላ ምንም ስም የለውም። ከዚህ በኋላ ምን ሊፈጠር ነው? ወይ ያልነገረችው እንዳልሽው ከባድ፣ ወይ ያልነገራት ወይ ያልነገረችው ከባድ የሆነ ነገር ፋይንድ አውት አድርጎ ከሆነ እሱ ኦኬ ዳት ክድ ቢ ሌላ ቶፒክ ኦፍ ኮንቨርሴሽን። ነገር ግን ኦልሬዲ ያንን ደረጃ አልፈሽ ትዳር ላይ ገብተሽ ከዛ በኋላ ስላለፈ ነገር ጎርጎር ማለት በጣም ይሄ ቦርቦር ልክ ነሽ እኮ ቢካዝ አሁን እኔ በጣም ብዙ ሰዎች ላይ ይቻላል። አንዳንድ ሰዎች ሲያወሩም ሶሻል ሚዲያ ላይ ነው አንዲት ልጅ እያወራች ነበር እና ኢች ታይም የጓደኛዬን ባል ሳገኘው እስቲ ንገሪኝ ስለ ሃይስኩላችሁ ይላታል። ኢች ታይም ጓደኛ እስቲ ንገሪኝ ስለ ሃይስኩላችሁ፣ ብዙ እኮ ሃይስኩል ቀውጢ እንደነበር ሰምቻለሁ፣ እስቲ ንገሪኝ ስለ ሃይስኩላችሁ ይላታል። እና ኦልሬዲ ተጋብተዋል ምናምን ብዙ ደረጃ ደርሰዋል። እና ለምንድን እንደዚህ የሚለኝ አንኮንፈርተብል ያደርገኛል ምናምን ብላ ስታወራ ሰምቻለሁ አንዲት ልጅ ሶሻል ሚዲያ ላይ። እና በዚህ ልክ በዙሪያሽ ያለውን ሰው ሁሉ አንኮንፈርተብል እስኪያደርግ ድረስ ስላለፈ ነገር ለማወቅ በጣም ኦብሰስድ የሚሆን ፓርትነር የትዳር አጋር የሚያስፈራ ይመስለኛል። ያለፈ ነገር ማተር ኮምፕሊትሊ አያረግም ልንል አንችልም። ያረጋል። የሰው ልጅ ያሳለፈውን ነገር ሁልጊዜም ሲያወራ እኮ ስትተዋወቂ እንኳን ድሮ ምን ነበር የምትሰሪው እንዴት ነበር ምናምን ትባባያለሽ፣ ስለ ብዙ ነገሮች ታወራለሽ። ያ ዛሬ ላይ ምን ሼፕ እንዳደረገች ለማየት ነው። ዞሮ ዞሮ አይደል በጣም ጀግና ሴት ናት ያሳደገችኝ፣ እኔ እንደዚህ ነው አባቴ እንደዚህ ላይ ነበር ምናምን እያለ ሰው እኮ ሲናገር በንግግሩ መሀል ፒክ የምናደርገው ዛሬ ላይ ያለውን ማንነት ምን አይነት ያለፈ ታሪኩ ሼፕ አድርጎታል ነው ሪሌሽንሺፕ የሚበጣበጥ ከሆነ አሁን ቅድም እንዳልነው ያልተነጋገርሽው ታሪክ ሲኖር አሁን ታሪኮች ብዙ ታሪኮችን እንሰማለን። ሰዎች ትዳር ላይ ከገቡ በኋላ ዲስክሎዝ የሚያደርጉት ኢንፎርሜሽን አለ። አንዴ እስከማገባችን ነገር አልነግራትም ምናምን ብለው እሱ በጣም ከባድ ነው። የንብረት ጉዳይ ምናምን ብዙ እንሰማለን። የልጅ ጉዳይ፣ የንብረት ጉዳይ፣ ራሱ ንብረት ራሱ የለኝም ከአንቺ ጋር ምናምን ማፈራው ምናምን የሚል ዲስክሎዥር ምናምን ይፈራረሙና ከዛ በኋላ ግን ከእሷ የደበቀው የሆነ ንብረት አለው ወይ በእናቱ ስም አድርጓል ወይ ልክ እሷን ሊያገባ ሲል ራይታ ወይ በእህቱ ስም አድርጓል። እንደዚህ አይነት አሁን ብዙ ታሪኮች እንሰማለን። አሁን ይሄ ዛሬ ላይ ያለውን ፓርትነርሽፕ ዛሬ ላይ ያለውን ሜሪጁን ትዳሩን አደጋ ላይ መተማመኑን ጥያቄ ውስጥ ይከታል። ይሄ እንደዚህ አይነት ፓስት ሲሆን ኢት ማተር ያደርጋል። ዛሬ ላይ ያለውን ነገር ይነካል፣ ያጎላል። እንደዛ አይነት ነገሮች ካልሆኑ በስተቀር የእውነት ሰውየው ያሳለፈውን ነገር መጠየቅም ማወቅም የምትፈልጊ ጥሩ ኢንቴንሽን ኖሮች ከሆነ ሰውየው ለማወቅ ከሆነ አይ 100% ብሊቭ ካገባሽው በኋላ በቃ ማተር አያደርግም። አንቺ እንዳልሽው ወይ ለፍቺ ወይ ለነገር ፍለጋ ካልሆነ እኔ ፖይንቱ አይታየኝም። አንዳንድ ሰው ምን ይላሉ መሰለሽ እኔ ከባሌ የምደብቀው ምንም ነገር ልክ ሁሉ ነገር ለባሌ እነግረዋለሁ፣ ስላለፈ ነገር፣ ስለ ወንድ ጓደኞቼ፣ ስለ ሁሉም ነገር ያውቃል ትላለች አንዳንድ ሴት። አንዳንድ ወንድም እንደዚህ ስብቅ እኔ ከሚስቴ የምደብቀው ነገር የለም፣ እያንዳንዷ በቃ ስለ አብረን ስላደረች ሴት ምናምን ታውቃለች ምናምን ይላል። እና እንደ ቦዲ ካውንት ዘንድሮ እንደዚህ ነው። እና ይሄ ትክክል ነው ብለሽ ታስቢያለሽ? በዚህ አጋጣሚ እንደው ካነሳነው አይቀር እንድናነሳው እፈልጋለሁ። ይሄ ትክክል ነው ብለሽ ታስቢያለሽ? ሁሉ ነገር ለባል ምን ነገር አለበት? ስላለፈ ነገር አይደለም ስላለፈ ነገር ስለ ሁሉ ነገር የበቃ ባል ያውቃል፣ ሚስቴ ታውቃለች የሚሉ የሆነ ጥሩ የሚመስሉ ጥሩ እኮ ይመስላሉ ከላይ ስታያቸው ግልጽነት ምናምን እንደዚህ አይነት ሳግ ነው የሚለጠፍባቸው። እና እነሱ ነገሮች ምን ያህል ትክክል ነው ሁሉ ነገር ለባል ይነገራል ማለት አይነገር እኔ ሙሉ ለሙሉ አይነገርም። ሼር የምታደርጊያቸው ብዙ ነገሮች ይኖራሉ። በዛው ልክ ደግሞ ማታወሪያቸው ለምሳሌ ካለፈ ሪሌሽንሽፕ
እንደዚህ ከዚህ ያክል ሰዎች ጋር ግንኙነት ነበረኝ ምናምን ብሎ ማውራት አንቺን ከማስገመት የዘለለ ምን ጥቅም አለው? ይህንንም ሰውዬ እንደው ላንቺ ያለው ቫሊዩ አይቀንሰውም? ኢንሴኪዩርም ታደርጊያለሽ እንደሆነ አዎ ደግሞ ነገር የሆነ በመሀላቸው አለመግባባት ሲኖር ምናምን እየመዘዛችን እንደዚህ ያለገሽ እንዲህ ብላች ምናምን አይነት ነገሮችን ያመጣል። ከዛ ባለፈ ደግሞ ስለ ቤተሰብም ስለ አንቺ ፋሚሊ አንዳንድ ነገሮች መነገር የሌለባቸው ሊሆኑ ይችላል። አይደለም ስለ አዎ ሪሌሽንሽፕ ብቻ አይደለም ከስለ ቤተሰብ አንዳንዴ ቤተሰብ ጋር ያለሽን መጥፎ ለምሳሌ የተፈጠሩ ነገሮችን አንስተሽ ለባልሽ ብትነግሪው ባልሽ እነኛን ሰዎች አንደኛ ለእነኛ ሰዎች ያለው አመለካከት ጥሩ ላይሆን ይችላል። ከዛ ደግሞ በቃ አላ ጥሩ ያልሆነ በቃ ሳይላት ምናምን አይነት ስሜቶችን ሊፈጥርበት ይችላል ምናምን እና ለምን አንዳንድ ነገሮች በቃ እንኳን ለሌላ ሰው እንኳን ለባልሽ ይቅርና ለራስሽ መናገር የማትፈልጋቸው መድገም የማትፈልጋቸው ነገሮች ይኖራሉ። ሶ በዚህ ልክ ከባሌ የምደብቀው ነገር የለኝም ተብሎ እንኳን ከባል ለቤተሰብ ለጓደኛ ምንም የማትነግራቸው የራስሽ ሚስጥሮች ይኖራሉ እና እንደዛ መባል አለበት ብዬ አላምንም። እንደዛ ስል ደግሞ መደባበቅን ሚስጥር መያዝን ይሄ አይደለም እንዲህ ይሄ ባልና ሚስትን እያራራቅን ሳይሆን አንዳንድ ነገሮች ባይወሩ መልካም ናቸው። መርጠሽ የምታወሪያቸው ነገሮች ናቸው ብዬ ነው የማስበው። እኔ ምንድነው ሁልጊዜ የሆነ ነገር ስታደርጊ አቺቭ ማድረግ የፈለግሽው ጎል ምንድን ነው? ሪሌሽንሽፕ ላይ አሁን በተለይ ትዳር ላይ ለባሌ ስላለፈ ሪሌሽንሽፕ ዲቴል እንዲያደርግልኝ ነበር ድሮ ጓደኛዬ እንዲያደርገው ይንከባከበኝ ነበረ እንደ አልጋ ላይ እንዲመቸኝ ነበር ምናምን ብሎ በዚህ ልክ ማውራት በማውራቴ አቺቭ ላደርግ የምሞክረው ነገር ምንድን ነው? የሆነ ሰው በቃ ኢንሴኪዩር ማድረግ የበታችነት ስሜት ማሰማት ወይ ደግሞ ያለፉትን ሰዎች እያጣጣልሽ እሱን ከፍ ከፍ እያደረግሽውም ከሆነ ምናልባትም ነገ አንቺ ላይ አንቺ እኮ ማትረቢ ሰው ነሽ፣ ከዚህ አይነት ሰው ጋር ቤት ወጥተሻል፣ ቤት አድርገሻል ምናምን አንቺ እንጂ በሁሉ መንገድ በየትኛውም ወይ ብታየው እሱ ነው እና አቺቭ ማድረግ የምንፈልገው ጎል ምንድን ነው? ይህን ሼር በማድረግ ውስጥ የሚለውን ማሰብ ያስፈልጋል። ጥቅም አለው ወይ ዛሬ ላይ ለምገነባው ነገር? ዛሬ ላይ እየገነባሁት ላለው ነገር ምን የማይጠቅም ከሆነ አይጠቅምም እና ሁሉ ነገር የሚነገረው ለንስሐ አባት ብቻ ነው። ሁሉ ነገር በዲቴል የሚነገረው ለንስሐ አባት ብቻ ነው። ባል ፓርትነር ከተጋባችሁ በኋላ መደባበቅ መኖር የለበትም። 100% ግን እንደዛም ሆኖ አንዳንድ ሰዎች አሉ መደባበቅ የለበትም በሚል በጣም ግልጽ ነኝ ከባሌ ጋር በሚል ታግ የሆነ ወንድ ዛሬ አፕሮች ካደረጋት መንገድ ላይ ስትወጣ ምናምን እንደዚህ ብሎ ሆናለች እንደዚህ ብሎ እንደዚህ ገብቶ አሁን አንዳንድ ነገሮች አንቺ ነሽ አንዴ የምታረጊያቸው ነገሮች አሉ ለባል ጋር ማይደርሱ የእውነት ለባሌ ስለምደብቀው እኮ ውሸታማ ስለሆንኩ አይደለም ስለማይመጥ ነው እውነት ስለማይመጥ ነው ብለሽ ራሱ የምታስቀሪያቸው ነገሮች አሉ። እኔ ቦጦ በገባው ቁጥር የለከፈኝ የሆነ አፕሮች ያደርገኝ ወንድ ሁላ ለባሌ መጥቼ መንገድ ምንድን ነው አቺቭ ለማድረግ ምንድን ነው ጎኑ ምንድን ነው ጥቅሙ? ራሴ አንድ ላድርጌ እንደውም ባልፈው ነው ለባሌም የሚያኮራው ለእኔም በጣም ጥሩ ሴት ባል ያላት ሴት የተከበረች ሴት የሚያስበለኝ እንጂ ዘርዛይ ብዬ ብንቀውም እንጂ ይህንን ነገር አሁን አምጥቼ ባሌ ጋር እያንዳንዱ ነገር እና አንዳንድ ሰው ኢን ዘ ኔም ኦፍ ግልጽ ነኝ እኔ ከባሌ ጋር ምናምን የማይሆኑ ነገሮች ጥቅም የሌላቸው ነገሮች ጎላቸው የማይታወቅ ነገሮች ትርኪ ሚልኪ ካለፈም ህይወቱም ዛሬ ላይም ካለ ነገር ያመጣል እና እንዳልሽው የቤተሰብ ሚስጥር ሳይቀር የቤተሰብና የባል ነገር ባልነሽ ቤተሰቡ ስለሚካሄድ ነገር ማወቅ አለበት። ያውቃል የሆነ ነገር ለማድረግ ብትፈልጊ ነገር ይህ ነው ኢንፎርምድ ግን ደግሞ ኤክስተንት አለው ሁሉም ነገር ኤክስተንት አለው። ባሌን ቤተሰቤ ፊት ፕሮቴክት ማደርግበትን ያህል ቤተሰቤንም ባሌ ፊት ፕሮቴክት ማድረግ አለብኝ። በቤተሰብና በባል መካከል ያለ ትልቁ አገናኝ ብሪጅ ባይዘወይ አንቺ ነሽ። ባልም እንደዛው ነው። ሁለቱም የአደር ሳይድም ይሄ ጥሩ ነው ይሄኛውም ጥሩ ነው እና ባልና ሚስት የባልና የሚስት ቤተሰብ የሚኖራቸው ቤተሰብ ዲተርሚን የሚያደርጉት ባልና ሚስት ናቸው ራሳቸው ናቸው። እኔ ዛሬ መጥቼ እናቴን አንቺ ባብጠለጥል ሚስት ሆኜ ለባሌ እናቴን ባብጠለጥል ዛሬ ብታናደኝ ከእናቴ ጋር ብጋጭ ነገ ከእናቴ ጋር አገናኛለሁ። ባሌ ግን ቂም ይዛል እናቴ ላይ በጣም ሂዝ ዋይፍ ኦር መጥፎ ነገር ስታደርግ ካያት ያ እዛ ላይ ሆልድ ኦን ያደርጋል።
የሰው ልጅ ነው፣ አይፈረድበትም። የሚፈረደው በእኔ ነው። ነገ ከነገ ወዲያ ሁለቱ መሀል ያለውን ሪሌሽንሽፕ አሻከርኩ ማለት ነው። እና ሁልጊዜም እንደዚህ አይነት ነገር በጣም ብልሃት የሚፈልግ ነው። ሁሉን ነገር መናገር ግልጽም እንዳልሽው ግልጽም አያሰኝም፣ ብልህም አይደለም። ምን አቺቭ ለማድረግም ሞክሮ ሰዎች ስለ እያንዳንዱ ነገራቸው እንደሚያወሩ አላውቅም። እና ኢቨን በተለያየ ሶሻል ሚዲያ እንደምታየው ነው፣ ስለ ትዳር የሚያወራ ሰው ብዙ ነው፣ የማይመክረን ሰው የለም ዘንድሮ። እና በቃ ኢቨን ቁጭ ብለህ ስለ ባለፈ ሪሌሽንሽፕሽ የሚመችሽ ነገር ካለ ለምሳሌ የተመቸሽ ነገር ካለ ኮምፈርተብል፣ አሁን ግን ካለው ባልሽ ጋር አንኮምፈርተብል የሚያደርግሽ ነገር ካለ መንገር አለብሽ ለባልሽ ምናምን ትላለች አንዲት ልጅ ወጥታ። እና ትንሽ ልጅ ናት፣ እንደው ትዳር ያላት አይመስለኝም። እንደው ህጻናት ነው የሚመክሩት ዘንድሮ እንደምታውቂ። እኔ እንዴት ነው እንደዚህ? ምንድን ነው ሁልጊዜም እኔማ ሰው እንዲጠይቅ የምፈልገው ምንድን ነው ማይመችሽን ነገር መነጋገሩ ጥሩ ነው። እውነት ለመናገር ማነጻጸር ይፈልጋል ነው፣ ንጽጽር ያስፈልጋል። ይሄ ነገር እዚህ ቦታ ላይ አልተመቸኝም ማለት ትችላለች። የድሮ ቦይፍሬንድ እኮ እንዲያደርግ ነበረ፣ አበባ ይገዛልኝ ነበረ ማለት ምንድን ነው? አበባ ወዳለሁ፣ አበባ ትገዛልኝ ደስ ይለኛል፣ ግን በቃ ምንም ችግር የማይፈጠር እሱ አቅም ካለው መግዛት የሚችልበት ነው። ግን ያኛው እንደዚህ ያደርግልኛል ስትል እሷ የሆነ አለ አይደል አልረሳችውም እሱን ምናምን ውስጡ ሌላ ጥያቄ እንዲፈጠር ያደርጋል። እንግዲህ እኛ እንደዚህ አልን፣ እናንተ ደግሞ ሀሳባችሁን አጋሩን። ምን ያህል ነው መነሳት ያለበት? እስኬት ድረስ ነው መነሳት ያለበት? ያለፈ ታሪክ እስኬት ድረስ ነው ዛሬ ላይ ያለንን ዛሬ የምንገነባውን ነገር መንካት ያለበት የሚለውን የተወሰነ ባጭሩ ለማንሳት ሞክረናል። እናንተ ደግሞ ሀሳባችሁን አጋሩን። በሌላም ደግሞ እንድናወራበት የምትፈልጉት ነገር ካለ ኮመንት ላይ አሳውቁ። ደግሞ በሌላ ሀሳብ ምናልባት አሁን ባነሳሁት ሀሳብ እንመጣለን። ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ያበረታታናል። እኛን አብረን መሆናችንን